ቆይ ምን አድርገና መጥተኝ እዚህ ለማምጣት ስለማስበው ምንም ማቆ ነገር የለም እኮ ነው የሚልሽ። አረ እና ላንተ ሳይነግሩ ነው የመጡት? ለምን የማይመስል ነገር ትናገራለህ? ትግስትሙች እኔ ምንም ማቆ ነገር የለም። ድንገት ደውላ መናኸሪያ እኔና ተቀበለኝ አለችኝ። በቃ ይሄን የተፈጠረው ሰተት አድርጋ ቤት ድረስ ይዛቸው ከመጣ በኋላ ምንም አላውቅም ትላለህ እንዴ? ያንተ እናት ማለት ለኔም እናት ናቸው። እሳቸው ግን ወጋ አጥባቂነታቸውና አሽሙራቸው ለደቂቃ እንኳን አብሬያቸው ለመቀመጥ ይከብደኛል። ይሄ እኮ እናቶች ባህሪ ነው። ለምን መጣሽ ከቤት ሂጂ ይባላል፣ በደንብ ይባላል። ትዳር ላይ ችግር የሚፈጥሩ ነገሮችን አይሆንም ብለህ ማስቆም ያለብህ አንተ ነህ። አለበለዚያ ግን ጨርሻዋ። አለበለዚያማ ትዳር አደጋ ላይ ሲወድቅ ቆመ ማየት ነው። ቆይ እማዬ ናት ለኛ ትዳር አደጋ ላይ መውደቅ ምክንያት የምትሆነው? አዎ እናት፣ ትሰማኛለህ? በቤቴ ነፃነትን አግኝቼ መኖር ፈልጋለሁ። ታዲያ ማን ከለከለሽ? እናት ናቸው የሚከለክሉኝ። ለምን አረግሽ ይሄን ለምን አረግሽ እያሉ እያንዳንዱ እርምጃዬን ለመቆጣጠር ይሞክራሉ። ይሄ ደግሞ ሰላም አይሰጠኝም። መጡብኝ እንጂ አልሄድኩባቸውም። በቃሽ ትዕግስት፣ ይሄን ያክል ማማረሩ ተገቢ አይመስለኝም። በዛ ላይ እዚህ እድሜ ልኳን አትቆይም። እንደ እናት ትንሽ ጊዜ ታግሰሽ እለፊያት። አንቺ እኮ እንደ ስምሽ ሆንሽ ሴት ነሽ። እኔ ፍቅር መላኩ የኔ ልጅ ና እስቲ አንዴ። አቤት ማይ። እሺ መጣ። በቃ የኔ ፍቅር እንዳልተሳደብሽ ሹፍ ማንን ትችላለህ ቢሉት ሚስቴን አላሉ። ሆ ምን ነው የኔ ልጅ ተቋቁረሃል? የሚያስጨንቅ ነገር አለ እንዴ? ምን ያስጨንቀኛል ብለሽ ነው? እንዲህ መስሎሽ ነው የሚሆነው? አይ ከሆነ ጥሩ። ለነገሩ እኔ እናትህ መጥቻለሁ፣ እንከባከብካለሁ። አዎ አሁንማ አንቺም ትዕግስትም ስላላችሁ ትንከባከብኛላችሁ በደንብ። አይ የእሷን ነገርማ ተው። ባይሆን እኔ እናትህ መጥቻለሁ። እኔ የምልሽ ግን እማዬ ከብቶቹ ምናምን አሉ አይደል? ሁሉ አካባቢው ምናምን ሰላም ነው? አይ ሰላም ነው። ከብቶቹንም ለብርቄ አደራ ብዬ ነው የመጣሁት። አይ ጥሩ ነው። ለነገሩ አንቺም እዚህ ብዙ ስለማትቆይ ትንሽ ቀን ነው የሚቸገሩት። ማን ነው ደግሞ እንደዛ ያለው? ትንሽ ቀን ነው የምትቆየው ያለው? አይ ማለቴ ያው አንቺ እኮ ከብቶችና መሬቱን ጥለሽ አይሆንልሽም ብዬ ነው። እዚህ የከተማ ነገር እኮ ስለማይጥምሽ ቶሎ ልሂድ ነው የምትይው ብዬ ነው። እሱስ ልክ ነህ፣ ግን እዛ ብቸኝነቱን አልቻልኩም። በዛ ላይ እዛ ብርድ እንዳይመስልህ፣ እኔ ደግሞ ቅዝቃዜ እንደማይስማማኝ ታውቃለህ። ስለዚህ እዚሁ ለመኖር ጠቅልዬ ነው የመጣሁት። መላኩዬ። የት? እዚህ ከኛ ጋር? አዎ እዚህ ከእናንተ ጋር። ምን ነው? ኧረ ምንም ማየ፣ እዚህ የከተማ አየርና እኮ የክፍለ ሀገር አየር እኮ አንድ አይደለም። በዛ ላይ ከብቶቹ ማን ይንከባከባቸዋል? እዚህ ትንሽ ጊዜ አረፍ ብለሽ ምናምን ከዛ በኋላ ትሄጃለሽ። አይሻልም? የኔ ልጅ ለከብቶቹ እረኛ አለ፣ ጎረቤትም አለ። አታስብ። ይሻላል ግን። አይ እኔ እኮ ያው እዚህ ብቻሽ እንዳትሆኝ ብዬ ነው። እኔም ያው ስራ ስለመሆን ትዕግስትም አንዳንዴ ስትወጣ ብቻሽ እንዳትሆኝ ብዬ ነው። አይ እንግዲህ አታድርቀኝ። እኔ ሁሉንም ነገር አስተካክዬ ነው የመጣሁት። ነው በመምጣቴ ደስተኛ አይደለህም? አረ እንደዛ አይደለም። እናት አይደለሽ እንዴ? ደስ አይለኝ። አረ ቀስ መላኩ፣ ልታማሞኝ ነው እንዴ? አቤት ቤቱ ሴት ያለበት እንኳን አይመስልም። ምን ነው ትዕግስትዬ፣ ቤቱን ብትጠራርጊው ሸሪት መኖሪያ ከሚመስል። ለብሳችሁ ስትወጡ ለሚያያችሁ ደህና ሰው ትመስላላችሁ። እንደዚህ ሸራሪቱ ላችሁ ላይ አድርቶ አይ የዘንድሮ ልጆች ጀመራችሁ። ምን ነው ትዕግስት፣ የምትለቀለቂው ትተሽ አልጋው የምታነጥፊው? እማማ እኔ እኮ አልጋ ማንጠፍ ጥቅሙ ስለማይታየኝ አልጋ ማንጠፍ ካቆም ቆየሁ። ደግሞ እሱ ምን ማለት ነው? ማለትማ ማታ መልሰን ለምንተኛበት አልጋ ጠዋት ማንጠፉ ምንም ጥቅሙ ስለማይታየኝ ካነጠፍኩ ቆየሁ። እና እዛው ነው እንደ ከብት የምንጋደመው ነው የምትይው? አዎ ማማ። እንደው መላኩ ይሄን ነገር ሰምቶ ተቀብሎ እየኖረ ነው እንዲያው። እሱ ማሳቡን በጣም ወዶታል። ማታ እንተኛለን፣ ጠዋት እንነሳለን። በቃ እኔም አልጋ በማንጠፍ እንዳልደከምበት ስለምፈልግ ተስማምተን ትተነዋል። አረ እንዳው ምን ነው የምታሰማኝ? በስመ አብ። እኔው ላንጥፈው እንጂ
እንደው ምር ረብሎት ቢሉ ያዝናል። መላኩ ይኔት መላኩ አቤት። እንዲሁ በባዶ ልትሄድ ነው እንዴ? እንካስት ይሄንን እንዴ ምንድነው ደግሞ ይሄ? ምሳቃ ነው። ምሳን ሳትይዝ ልትሄድ ነው እንዴ? አይ ማይ እኔ እኮ ምሳ አልይዝም፣ ውጭ ነበር የምበላው። ለምን ሲባል ቤት ውስጥ እህል ያለ ውጭ የምትበላው ነው አይደል እንዴ? በቃ እኛ እኮ እንደዛ ነው የምናደርገው። ሁሌ ተሰብስበው ውጭ ነው የምንበላው እኮ። ለምን ብር ታወጣለህ? ከስቤዛ ትገዛለህ አይደል እንዴ? የምታወጣው ብር ለአንድ ቀዳዳ መሸፈኛ ይሆናል። ደግሞ ያስ ከእንግዲህ ውጭ መብላት የለም። አረ ማይ ትምህርት ቤት መሄድ እኮ አስመሰልሽ። ደግሞ ወደዛ ዝም በል። ደግሞ ፀጉር ምንድን ነው? አረ ማይ ምን ሆንክ ደግሞ? አደግኩ ብለህ ነው? ድሮ እንደዚህ አድርጌ ነው የምሸኝክ እንዴ? እሱማ ድሮ ነበራ። አሁን እኮ ትልቅ ልጅ ሆኛለሁ። ለእኔ አሁንም ልጅ ነህ። በል ሂድ፣ ደህና ዋል። ማታ ደግሞ በጊዜ ና። ታመሽና ማስገባ መስሎሃል? እሺ በቃ ወይኔ ማማ፣ መላኩ መምጫው ሰዓቱ ደርሷል። ቶሎ በሉ ቡና ምናምን ያቀራሩ። ያው እኔ እንዳላቀራሩ ጥፍሬ የተቀቦት ስላልደረቀ ለዛ ብዬ ነው። እሺ ምን ነው ማማ፣ ያው ፊት አውራሪ እንዴት እንደሚንከባከቡት ስለሰማው ያው የመንከባከብ ልምድ አለዎት ብዬ ነው። እዚህ ጋር አንቺ ፊት አውራሪ በአንቺ አፍ የሚጠራ አይደለም። እሺ ጨምላቃ። ባለፈው እርሱ አልነበሩ እንዴ ስለዚህ ነገር ሲያወሩ የነበሩት? ደግሞ መላኩም ቢሆን የፊት አውራሪ ልጅ ነው። እሱንም ቢሆን ምን አለበት ቢንከባከቡት? አንቺ ብለሽኝ አይደለም ልጅ የሚንከባከበው። እሰይ የኔን ጨጓራ እንዳላጠችው እሷንም ጨጓራ ልጭ ከዚህ ቤት ካላባረርኩት እኔ ትዕግስት አይደለም። ወይ ማማ ጉዝጓዙ ምን ይመስላል? ሴት አይደለም እንዳያጸዱት ማበይ እንደጫ 10 ጊዜ ደግሞ ማማ ትኛለሽ እንዴ? ደግሞ አንቺ ነሽ ለኔ ጽዳት የምታስተምረኝ? እችን ትወዳለሽ ጌጤ። እንደዛሬ ማንጀት ይቅር። እኔ የምለው ቆይ ማዘር እስከመቼ ነው እዚህ የሚቆዩት? ምን ነው ተጋጫችሁ እንዴ? መቼ ሰላም ሆነን እናውቅና ነው? እኔ እኮ ግራ ገባኝ። ምን ላድርግ? እማዬም የሆነ ነገር አይታ ማለፍ አትችል። አንቺም ደግሞ እኔ ምን ጨርሷ ለእናቴ የምትመች ሰው አይደለም ልትለኝ ነው? ኧረ እኔ እንደዛ አላልኩም። ያው አንቺም እኮ እንዳመላው ብትይዣት ኖሮ እንደዚህ አይሆንም ነበረ። ደግሞ እማዬ ንግግሯ ፊት ለፊት ስለሆነ ነው እንጂ ሆዷ ባዶ ነው። እና ክፉዋ እኔ ነኝ? ለነገሩ አንተ መቼ አብረን ውለን ታውቃለህ? እንዲህ ስቃጠል ደግሞ ልማቀው እኔ ነኝ። ለምን ቤቱ እንደዚህ አታረጊም? ለምን እንደዚህ አታረጊም? እኔ እኮ በቤቴ ነፃነት አጣሁ። ኡፍ ምን አይጣጣ ውስጥ ነው የገባሁት? አቡ እሺ አሁን ምን ላድርግ? ምን አድርግ ነው የምትይኝ? መፍትሄው እኮ ቀላል ነው። ለምን እንደከበደ አልገባኝም። እሺ ምንድን ነው? በቃ ወደ ቤታቸው ይመለሱ። ቤት አላጡ፣ አልተቸገሩ። በቃ ወደ መጡበት ይመለሱ። እንዴ አይ እንደዚህ ቀላል ቢሆን እንዴት ጥሩ ነበር። እንግዲህ ምርጫ አንተ ነው። ወይ ትዳራን ወይ እናትህን መምረጥ። ምን እያልሽ ነው ትዕግስት? እና በዚህ ሁኔታችን ተስማምተን የምንኖር ይመስላል? ምን አይነት መከራ ውስጥ ነው የገባሁት? ቆይ አንተ እናትህ ከዚህ እንዲሄዱ ትፈልጋለህ? አትፈልግም? መስማማት ካልቻላችሁማ ብትሄድ ነው የሚሻለው፣ ለሁላችንም ሰላም ሲባል። ስለዚህ ሂጂ ማለቱ ነው የከበደ እንጂ አንተም እንድትሄድ ትፈልጋለህ ማለት ነው። ስለዚህ እኛ ሂዱ ሳንላቸው እራሳቸው እንዲሄዱ ማድረግ። እንዴት? ለሱ አታስብ። እኔ መላለጥም ካልሄድኩኝ ብለው እንዲለምኑ ነው ማድረግ።
መላኩ ምሳህን እኮ ረስተህ ሄድክ። ረስቼው አይደለም የሚያስላልፍልኝ። ምን ነው የማስርልህ ነገር አልተመቸህም እንዴ? አለመመቸት ሳይሆን እና ምንድን ነው ታዲያ? በለያዝ እማ አሊዝም አልኩሽ እኮ እኔ እኮ ሕፃን ልጅ አይደለሁም። ሁሉንም ነገር እኔ ካላሰብኩልህ ማለቱን አቁም። በራሴ ማሰብ እችላለሁ። ደህና መሸክ የኔ ልጅ። ጠዋት እንደዛ ተናግረህ ከሄድክ በኋላ እንዲሁ ስረበሽ ነው አልኩት። ምናልባት የእናት ነገር ሆኖብኝ ነው ሳላቅ ስላስጨነቅኩ ይቅር በለኝ የኔ ልጅ። አረ እንደዛ አይደለም፣ ግን ያው በቃ ሁሉም ነገር ላይ እኔ ያውቃለሁ። እስቲ በዛ ነው ተበሳጭቼ የተናገርኩሽ። ይገባኛል የኔ ልጅ፣ እንደ ልጅ ስለመሳሳልህ ነው እንጂ በራስ የምትወስንበት እድሜ ላይ እንደደረስ ካውቃለሁ። የእናት አንጀት ሆኖብኝ ነው እንጂ ክፋት አይደለም። ጠዋት ግን ምን ብትናገራቸው ነው እንደዛ አፋቸውን ዘግተው ያሉት? ከኔ በኋላ ኮራኝ። ዛሬ አልተጋጫችሁም ማለት ነው? ወይ መጋጨት ድምጻቸው እንኳን ሳይሰማ ነው ያለው። አይ ጥሩ ነው ታዲያ። በጣም እንጂ ሁለታችንም ፊታችንን ስንቀይርባቸው ካልሄድኩ ብለው መሄዳቸው አይቀርም። አዎ አየህ አይደል ያመጣሁት ሀሳብ ምን ያህል ለውጥ እንዳመጣ? አዎ ልክ ነሽ። ጥሩ ነው። አሁን ደግሞ እኔም በተራይ ፊት ስነሳቸው እንደ ጃርት ዙሪያዬን በሾክ ከብቤ ስጠቀጥቃቸው ከዚህ ቤት ውልቅ ብለው ነው የሚወጡት። እኔ ደክሞኝ ነው አልኩት። በቃ ልተኛ። ማዘር አቤት። እስኪ ለኔና ለባሌ ቡና አፍሉልን። ምን ነው በዛው ስለ እርሶና ስለ ፊት አውራሪ ፍቅር ህይወት ያጫውቱናል። የኔ ልጅ ትንሽ አመም ስላለኝ ቡናውን አንቺ አፍሊ፣ ማጫወቱን ግን ግድ የለም ያጫውታችኋለሁ። እንዴ ማማ፣ ሴት ልጅ ብርቱ ናት፣ ምንም ቢደክማት ወገቧን አስራ ትሰራለች ይሉ የለን? ታዲያ ምን ነው ለእርሶ ሲሆን? አይ መላኩ የኔ ልጅ አንተ ቡና አሰኝቶህ ነው? አዎ እንደውም የማየ ቡና ናፍቆኛል ሲል ነበር አይደል እንዴ ፍቅር? አዎ ይሁን እንግዲህ ለአንተ ስል እያመመኝም ቢሆን አፈለዋለሁ። አዎ ጎሽ ስል እንደውም ትዝ አለኝ ያቺ ለልጇ ስትል የተወጋችውን ሰሳነች አይደል? ቡናውን አፍልተው ከጨረሱ በኋላ ደግሞ የኔና የፍቅር ልብስ የቆሸሸ ስላለ ያጥባሉ። ምን ነው ማማ የቆሻሻ ጥላት ነኝ፣ ቆሻሻን የሚወደው ዝንብ ነው ሲሉ አልነበር እንዲያውለታ? እናማ ልጆት መላኩ የቆሻሻ ልብስ ለብሶ ዝንብ እንዲወሩ አይፈልጉም አይደለም? እኔም ልጆት ስለሆንኩኝ ይወዱኛል አይደል? እውነትሽን ነው። አይወዱኝም እንዴ? አረ ወድሻለሁ። ልብስሽንም ልጠብ፣ ሌላስ ምን ልስራልሽ? ኦ አንጀቴን በሉኝ። ለጊዜው ይሄ ይበቃል፣ እያየን እንጨምራለን። እሱም እንዳልሰማ ይሆንብኝ። እማዬ የለችም እንዴ? አዎ የሉም። የት ሄዳ ነው? ቤተክርስቲያን ብለው ነው የወጡት። እንዴ ታዲያ እስካሁን አልመሸም እንዴ? ቆይ እስኪ እኔ ልደውልላት። እንዴ ተዋቸው እንጂ ደህና በሰላም ያልኩትም ደግሞ ምሽቴን ታበላሽብኝ ነው። ተዋቸው፣ በመጡ ሰዓት ይመጡ። ህፃን ልጅ አይደለም ደግሞ። እናተ ፊት ብንነሳቸውም በስራ ባማረራቸውም ሊወጡልን አልቻሉም። ስለዚህማ ከዚህ ቤት ለማስወጣት ተዘዋዋሪ ሳይሆን ቀጥተኛ እርምጃ ነው የሚያስፈልገው። ይሻላል።
አዎ ካልፈለግን እኮ በግድ የሚያስገድደን የለም። በቃ እንደዛ ማድረግ ነው። እማማ አንድ ነገር እናናገሩት ፈልገን ነበረ። ደግሞ ምን ተፈጠረ? በቃ እኔና መሌ ተነጋግረን እርስዎ ከዚህ ቤት እንዲወጡ ተስማምተናል። ምን ነው? ምን አጠፋው? የኔ ልጅ እርስዎ ከመጡ ቀን አንስቶ አንድ ቀን ሰላም ሆነን አናውቅም። ጭራሽ በቤታችን ተሳቀን ነው እየኖርን ያለነው። ስለዚህ እርስዎም ወደ ራስዎት ቤት ሄዱ፣ እኛም በቤታችን በነፃነት እንኖርበት። እንደዛ ነው መላኩ? አዎ ያው መስማማት ካልቻላችሁ በቃ መላኩ፣ እኔ እኮ አንተና ሚስትህን በኑሯችሁ ብትሻሻሉ ብዬ ነው እንጂ ምን ክፋት ተናገርኩኝ? አንቺስ ብትሆኚ እንደ ሴት ሞያ ቢኖርሽ ገልቱ ተብለሽ እንዳትሰደቢ ነው እንጂ በቤትሽ ነፃነትሽን ላሳጣሽ ነው እንደ መጣሁት። አረ እማዬ እንደዛ እኮ አይደለም። ዝም በል አንተ። አንድም አንተ ነህ ያስደፈርከኝ። ልጠይቃችሁ ብዬ ነው እንጂ ሰውና ቤት አላጣውም። እሺ እንዴ ነችና ጌጤ ነሽ። ወዴት ነው? አሁን ቤት ለቀሽ ውጭልኝ አላልከኝም እንዴ? ኢትስ ቤድ ምን አገባክ? አረ እንደዛ እኮ አይደለም። ስማ መላኩ፣ በአንተ አልፈርድብም። እሺ ሚስት በልጣብህ ወደ እሷ አድልተህ ነው። እሺ ነገ ተነገ ወዲያ ልጆች ሲኖርክ እንደ ውሻ ሲያባረሩክ ስሜቱ ይገባሃል። ወልደኸው። እሺ ቆይ ልሸኝሽ። አልፈልግም፣ እንዳትከተለኝ። ራሴ እንደመጣሁ ራሴ እሄዳለሁ። እማዬ ቆይ ማዘር የተናገሩት ነገር ውስጤን እየረበሸው በጣም ነው ያዘነችበት። ታዲያ ምን ይሻላል? ወይ ያለችበት ቦታ ሄደን እናናግራት እንዴ? ልክ ነሽ። እንደውም ትንሽ እንሂድ። እማዬ እባክሽ ልጄ ተነስ ልጄ ተነስ ልጄ ተነሱ ልጆቼ ተነሱ። ይቅር ብያቸዋለሁ። ተነሱ። እባክሽ እማዬ ይቅር በይኝ። አጥፍቻለሁ። ጥፋት ብታጠፉም ይቅርታ መጠየቃችሁ ትልቅነት ነው። አዎ ማማ፣ እርስዎ እናቶችን ነው። እርሱም ያለኛ እኛም ያለን እርሱ ምንም የለንም። አጥፍተናል። ይቅር በሉ። በሉ ልጆቼ በሉ ወደ ቤት እንግባ። አሁን ነው ከመንገድ የመጣችሁት።